ዛሬ ልጅና ስትሆን ወይም የልጅና ስትሆን ስትወልድ ቤቱ ስለምትቀመጥ እንደ ድሮ ስለማትሆንልህ ምናምን ዩቲዩብን ከማን ጋር ሰራለው ብለ ስጋታ አድሮብ ነው ትዳር ያስጠላ 50ሺም ቢከተሉሽ ምንም ቢከተሉሽም ያንቺ አይምሮ አይለወጥም ያንቺ ቆሻሻን ተግባር አያጸዳውም 50 ሺህ አይደለም 50 ሚሊዮን ሰው ለምን አይከተልሽ ጠንቋይ ለራሱ አያቅም አይነት መልካምነት ምንድነው የሚጠቅመው ሚስትህን እያሳዘንክ ከሚስት ጋር ሆነ ትዳርህን ስኬታማ ማድረግ ሳትችል የሰውን ይው ስኬታማ ባታደርግ ምን ያደርግልሃል አንተ ልትናገርም ፈልገ ነበር ባይከብድ ኖሮ እንደምታፈቅር ልትነግረው እኔ ምን አይነት አረመኔ ሰው እንደሆነ ግን ሲጀመር ይውላችሁ ሰይጣን የውበት መደምደሚያ ነበር ይላል መጽሐፍ ቅዱስ ያ ማለት ሰይጣን ከመውደቁ በፊት እሱን የሚያህል ቆንጆ እዚህ ዓለም ላይ አልነበረም ብዙዎቻችሁ ፈረንጆቹ ሰይጣን ቀንድ ያለው ምናምን 6 ሰዓት አመር ላይ የሚገኝ ለሊሽንት ቤት ስንሄድ ምናምን አለ ይመስላችኋል ኖ ሰይጣን መሐላችን ያለ ሰይጣን አብሮን ነው የሚበላው በነገራችን ላይ ይሄው አንዱ ማትፈቀርበት ማትከበርበት ቤት ውስጥ ምን ትሰራለህ ያለ እግዚአብሔር እኔ እንዴት እንደነዘረኝ እንደዛ ሲል ማለት ነው ቢሆን እንኳን አይባልም እኮ እንደዛ አይነት ዳር ውስጥ እንኳን አብርሃም ቢኖር ሜዳ ያላቸውን ብላችሁ ነው አይደለ ኑሮ ከብዳችኋል ብላችሁ ነው አይደለ መተጫወቱብን ተጫወቱብን እዚህ ይሄንን ዝግጅት አታቆም አንተ ሄርሜላ እንደምታፈቅር አታቆም ወይኔ ራስ ፕሮግራሙን አዘጋጅተ ምን ብለ አፈቅራለሁ እንድትል ምናምን ምክንያቱም አንተ ሲጀመር ሩታን እኮ ስትጀምር ጀምሮ አፈቅራለሁ እንድትል ያስባልክ ሰውዬ ሄርሜላን አታስብልም ብዬ አላምንም ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ጓደኛ አብራችሁ በልቶ አብራችሁ ጠጥቶ ድክመታችሁንና የዋጎናችሁን ተጠቅሞ በአደባባይ ከሚክድ ጓደኛ እግዚአብሔር ይጠብቃችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደወጣችሁ ድካማችሁ ፍሬ አፍርቶ እግዚአብሔር ለሀገራችሁ ምድር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ ዛሬ ጉድ ነው የተፈጠረው ጉድ የእንግሊዘኛው ሳይሆን የአማርኛውን ጉድ ነው ዛሬ የምናየው ባይሆን ነገሮች ውስጥ ለከባሽ ተወጣሽ ሁላችንም የምናውቀው ነውና ዛሬ ያ ነገር ማጥቂያው ነው ወይንም ደግሞ የደስታ ጊዜ ወይንም የማይሆኑ ነገሮች ሊሆኑ ይችላሉ ነገር ግን ዛሬ ፍላጎትሽን ልትገልጪበት ቀን ነው ምንም አይነት ፍርሃት አያስፈልግም ተነጋግረናል እንደዚህ አምሮብሽ የመጣሽው ለዛኛው ፕሮግራም እንደሆነ እናውቃለን ነገር ግን አምሮብሽ እንደመጣሽ ሳታለቅሽ ደስ ብሎሽ የምትፈልጊው ነገር በግልጽ ተናግረሽ እንግዲህ መልሱ ደግሞ እኔ ግን የምሬ ነው የምላችሁ በህይወቴ ለሰዎች ከመመኛቸው ነገሮች አንዱ ምንድነው እግዚአብሔርን የሚፈራ ታማኝ የሆነ ከእውነት ጎን የሚቆም የእናንተን ህይወት ሊያበላሽ የሚችል ደስታችሁን ሊያጨልምባችሁ ከሚችል ነገር የሚጠብቃችሁ ወይም ደግሞ የሚመክራችሁ ጓደኛ እግዚአብሔር ይስጣችሁ የምሬን ነው ይሄን ያልኩበት ምክንያት እነዚህ ልጆች መቼም የሚሰሩትን ተግባር ታውቃላችሁ ባለትዳር የሆነን ጓደኛቸውን ከሚስቱ አፋተው ገና አራስ የ3 ነው የ2 ወር ልጅ አባት የሆነን አብርሃምን ከሚስቱ አፋተው ወይም ደግሞ አብርሽን ለሄርሜላ ሊድሩት በሉት በቃ መቼም ሌላ ነገር አስበው አይደለም መቼም ሊድሩት በሉት በቃ ሌላ ነገር መቼም አስበው አይደለምና ማለት ሰው በዚህ ደረጃ እንዴት ጨካኝ ይሆናል ሰው በዚህ ደረጃ እንዴት አይን አውጣ ይሆናል ቆሻሻ ተግባር እንደሆነ ያወቀ ይሄን እኮ ለማወቅ እኔ እንጃ ሰው መሆን ራሱ አይተበቅብም እንስሳ እንኳን የማያደርገውን ተግባር ነው ያደረጋችሁ ያላችሁት ምን አለ ቢከፈላችሁ እንደዚህ በጓደኛችሁ ትዳር ላይ በሩታ ላይ እንድትጨክኑ አደረጋችሁ ከሩታ ጋር ስታሳልፉ ከነበራችሁት ነገር አንፃር እንደ ወንድምና እንደ እህት ስትተያይ የነበርከው አቤላ በዚህ ደረጃ አይን አውጥተ ሩታን ለመጉዳት ምክንያቱም የምታገኘው ጥቅም የለማ ቢከፈልህም ሩታን ለመጉዳት ነው እንጂ ተከፈለ ይሄን ያክል ህይወትን የሚቀይርልህ ገንዘብ አግኝታ አይደለም ምን በድላ ነው ምን አደረገች ነው ከደረሰባት የሆነባት ካለው ነገር አንፃር ከብቸኝነቷ የተነሳ የምታደርጉት ነገር አናዷት የማይሆን ቃል ተናግራ ሊሆን ይችላል ሰው ሰላማዊ ህይወት እየኖረ የማይናገረውን ቃል የማይሆን ነገር ውስጥ በደል እየደረሰበት ህይወቱ እየተበጠበጠ ትዳሩ አደጋ ላይ እየወደቀ ምንስ ቢናገር የፈለገችውን ክፉ ነገርስ ብትናገር ይሄ ይገባታል አሁን ለሷ አሁን ከናንተ ያየን ያለነው ምንድነው የቅርብ የሚባል ሰው እንደማይታመን የቅርብ ከሚባል ወዳጅ ወይም ደግሞ ብቻ አጠቃላይ የቅርብ አሁን ከናንተ የተማርኩት ምንድነው ሰውን ወደ ህይወታችን አለማስገባት ወደ ህይወታችን ስላችሁ ሰውን ወደ ህይወታችን ማስገባት እንደሌለብን ባውንደሪ መስጠት እንዳለብን ገደም መስጠት እንዳለብን
ሩታ የደረሰባት አሁን ያሳደግኩት ውሻ እንደሚባለው ልክ እንደዛ አይነት ነገር ነው ሩታ ላይ ደረሰው። ባጎረስኩ እጄ ተነከስኩ ማለት ይሄው በገዛ እጃችን የራሳችን ህይወት ውስጥ አስገብተናቸው ገበናችንን ሁሉ ነገራችንን ገልጠን አሳይተናቸው ደካማ ጎናችንን በደንብ አድርገን ገልጠን አሳይተናቸው በገዛ እጃችን ህይወታችን ውስጥ ከተናቸው መጨረሻ ላይ ግን እንዳንነሳ አድርጎ የሚጥሉን የቅርብ የምንላቸው ሰዎች ናቸው። የምሬ ነው። ጠላት ከሩቅ መጥቶ አያውቅም። የምታገቡት ትዳር የምትመሰርቱት ሰዎችን ወደ ህይወታችሁ ወደ ትዳራችሁ ልሰበስቡ አይደለም። ያኛው ህይወት በቅቷችሁ ነው። ሁሉ ጊዜ የምትጎዱት ከጎናችሁ ባለ ሰው ነው። እግዚአብሔር ከእንደነዚህ አይነት ጨካኝ አረመኔ ሰዎች ደግሞ ይጠብቃችሁ። በተቻላችሁ አቅም የጓደኝነትን ትርጉም የጓደኝነትን ምንነት ማሳየት የሚችሉበት ነገር ነበረ። በአብርሃምና በሩታ መካከል ያለውን ችግር ቀርፈው በሁለቱ ክፍተት መካከል እየገባ እያጣላቸው ያለውን ነገር በደንብ አድርገው ደፍነው ለሁለቱ ጊዜ ሰጥተው ሁለቱ ሊታረቁ የሚችሉበትን ነገር መፍጠር እየቻሉ በባልና ሚስት መካከል ጠብን እየዘሩ ጓደኛቸውን ከትዳሩ ነጥለው ከልጁ ነጥለው ለማይረባ እዚህ ገባ ለማይባል እግዚአብሔር የሰጠውን ኪዳን እንዲያፈርስ አድርገውት ሚስቱን ስቶ ከሌላ ሴት ጋር የማይሆን ግንኙነት ውስጥ እንዲገባ ሴት ጎትተው ወደ ህይወቱ አስገብተው አዛኝ መስለው ለሩታ መቼም ከጎንሽ አልለይሽም ከጎንሽ ነው የምቆመው ብሎ ቃል እንዳልገባላት ዛሬ ላይ እህቴ ነሽ እንዳላላት ይሄው ተመልሶ ለሌላ ሰው ሊያጣብስ ባሏን ከባድ ጊዜ ላይ ነው ያለነው። ተጠንቀቁ። አሰስገሰስ ጓደኛ ሰብስባችሁ በዙሪያችሁ የምትኖሩ ሰዎች ተጠንቀቁ። የምታለቅሱትም የምትጎዱትም በቅርብ ሰው ነው። በዙሪያችሁ ላሉ ሰዎች ገደብ አበጁላቸው። ማወቅ እስካለባቸው ድረስ ነው እንዲያቆም ታረጓቸው። ከዛ ውጭ ግን የናንተን ህይወት የናንተ ነው፣ ማንንም አይኖርላችሁ። የተሰማሽው ነገር እስከዛሬ መደብቅሽ ያስቀመሽው ነገር በሱ ፊት ይፋ ብታረጊው ደስ ይለኛል። ምንም እንዳፈሪ ያስፈራ ነገር የለም። እንዳትፈሪ ደፋር ሆነሽ ተናገሪ። ይኸውልሽ እኛ ምን ፈልገው ብዙ ሰው የሚፈልገው አብርሃም ደስተኛ ሆኖ እንዲቀጥል ብቻ ነው። ማይከበር ቦታ እንዲቀጥል አንፈልግም። ወይ እስካሁን ድረስ አልገባ ያለኝ ነገር ግልጽ አልሆነልኝ ነገር እነዚህ ልጆች የማይከበርበት ቦታ እንትን የማይለበት ቦታ ላይ እንዲኖር አንፈልግም። ምን አገባችሁ እናንተ? ተከባብሮ መሰለኝ እዚህ ደረጃ የደረሱት። የተጣሉት እኮ በቀደም ነው አይደል እንዴ? ይሄ ሁሉ ዘመን 2 ዓመት ከምናምን አብሮ ሲኖር እኮ አንድም ቀን ተናንቀው አያውቁም አይደል? ራሱን ማስከበር የሚችለው ደግሞ ባል ነው፣ ወንድ ነው እሱ። እኔ በትዳሪ ውስጥ ራሴን ማስከበር የምችለው እኔ ነኝ። ሚስቴ እንድትንቀኝም እንድትሰድበኝም የማደርገው እኔ ነኝ። ወንድነቴን እንድትንቅ ባልነቴን እንድትንቅ ማድረግ የምችለው እኔ ነኝ። እኔ ያንን ነገር እንዳታደርግ እንደ ባል አክብራ እንደ ወንድ ያየችኝ አብረን እንድንሆን ማድረግ የምችለው እኔ ነኝ። እንድንከባበር ማድረግ የምችለው እኔ ነኝ። የወንድነቴና የባልነቴ ድርሻ ላይ ገደብ አበጅቼ ከሚስቴ ጋር መኖር የምችለው እኔ ነኝ። ያንን አብርሃም ማድረግ ስላልቻለ በሁለቱ መካከል በሚፈጠር ግጭት ውስጥ የማይሆን ቃላት ተለዋውጦ ሊሆን ይችላል። ያ ደግሞ ንቀት አይደለም፣ ያ ደግሞ አለማክበር አይደለም። አንድ ሰው ሲከበር እኮ ነው የሚከበረው አይደል እንዴ? እኔ እኮ ከዚህ በፊት ደጋግሜ ነግሬያቸዋለሁ። ሚስት እንድትገዛለት የሚፈልግ ወንድ ሚስቱን መውደድ አለበት። ይሄን ማውራችሁ እንደ ክርስቲያን ነው። በቃ እማምንበት መጽሐፍ ቅዱስ የሚያስተምረኝ ይሄንን ነው። ባል ሚስቱን ይውደዳት ይላል። እንዴት ስትሉ ክርስቶስ እንደወደዳት ደጋግሜ እኮ ነግሬያቸዋለሁ። ሚስትም ለባሏ ትገዛ ይላል። እንዴት ካላችሁ ለክርስቶስ እንደምትገዛ። ማክበር የሌለበት መውደድ፣ ታማኝነት የሌለበት መውደድ፣ ሚስትን አለማማከር ወይም ደግሞ ሚስትን እኩል ለትዳሩ እኩል ኃላፊነት እንዳለባት እኩል መብት የሌለበት መውደድ ምን ያደርጋል? የሚሰጣት ስጦታ ውስጥ አብርሃም ከሌለ፣ የሚሰጣት ወርቅ ውስጥ ወይም መኪና ውስጥ አብርሃም ከሌለ ምን ያደርግላታል? የወለደችው ልጅ ውስጥ እንኳን አብርሃም አብሯት ከሌለ ልጁን መውለዷ ምንድነው ጥቅሙ? ያው አንዴ ተወልዷል፣ ምንም አታረገውም። እንደ ወርቁ ወይ መልስ አሰጠውም። በቃ ኃላፊነቷን ትወጣለች። ትዳሯን የመሰረተችው አብርሃም ያለበት ህይወት እንዲሆን አብርሃም ባሌ ብላ ያገባቸው አብርሃም እንዲኖርበት እንጂ እኮ አብርሃም የሌለበት ትዳር ውስጥ ለመኖር አይደለም የገባቸው። ብዙዎቻችሁ ሩታን የሆነ ለማሸማቀቅ ምናምን እየሞከራችሁ ያላችሁት አንቺ ነሽ የፍቅር ጥያቄ ያቀረበች እና ብርቅ ነው እንዴ? ስላፈቀረች እኮ ነው። ማፍቀር እኮ መታደል እኮ ነው። ማፍቀር እኮ ጤነኝነት እኮ ነው። ውስጣችሁ ሰላም ሲሆን ኮንፊደንስ ሲሰማችሁ የምታደርጉት ነገር እኮ ነው። ስንታችሁ ናችሁ አፍቅራችሁ በበታችነት ስሜት በባዶነት ምንም የለኝ ምን ይዤ ብላችሁ መልክ የለኝ ደህና ልብስ የለኝ ብላችሁ የምታፈቅሩት ሰው እንኳን ፍቅራችሁን ሳትገልጹ እስከ ዛሬ የኖራችሁ ስንት ሰው አላችሁ? ፍቅራችሁን ባለመግለጻችሁ ያ ሰው ከእጃችሁ የወጣባችሁ ስንት ሰው አላችሁ? ሰው በማፍቀሩ የበታችነት ስሜት እንዲፈጠርበት የሚደረግበት ዘመን ላይ ደረስን። ማፍቀር የበታችነት ስሜት ወይም ደግሞ የሆነ የመሸነፍ የመለመን አይነት ነገር
አረተው እንዴ አፈቅሩን እንጂ ጤነኛ ከሆናችሁ ነው የምታፈቅሩት። ላፈቀራችሁትም ሰው ፍቅራችሁን የምትገልጹት በራስ መተማመን ሲኖራችሁ ነው። ራሱን የሚወድ ሰው ነው፣ ለራሱ ትልቅ ቦታ ያለው ሰው ነው ማፍቀሩን የሚናገረው። በነገራችን ላይ ባልተቀበላችሁት ማንነት ራሳችሁን እንኳን አልተቀበላችሁም እኮ እኔ አላምርም፣ እኔ እንዲህ ነኝ፣ እኔ ወልጋዳ ነኝ ብላችሁ ለራሳችሁ የማይሆን ስም እየሰጣችሁ እንዴት አድርጋችሁ ሰው ማፍቀር ትችላላችሁ? እኔ ቆንጆ ነኝ ብለሽ ራስሽን መቀበል ያልቻልሽ ሴት እንዴት አድርገሽ ነው ሰው ልታፈቅሪ የምትችይው? ብታፈቅሪ የምትናገሪ አንቺ ብታፈቅሪም የምታፈቅሪው ሰው ላይወደኝ ይችላል የሚል ነገር ውስጥሽ ይፈጠራል፣ አይምሮሽ ላይ ይፈጠራል። ምክንያቱስ አንቺ ራስሽን አልወደድሽማ። እኔ ለራሴ ቆንጆ ነኝ ብለሽ ራስሽን ያልተቀበልሽ ሰው እንዴት አድርገሽ ነው ብታፈቅሪም ለሰው ፍቅርሽ የምትናገሪ? ፍቅር የሌለበት ቦታ እንዲሆን አልፈልግም። አብርሃም መጥቷል መሰለኝ። እኔ ፍቅር የሌለበት ቦታ አብርሃም እንዲሆን አልፈልግም። እውነት አሁን ይሄ ቃል ትክክል ነው? ሩታና አብርሃም መካከል ፍቅር አልነበረም? ፍቅር ስላላት መሰለኝ አይደለ ከሴት ጋር እንደፈለገ እየሆነ እየሄደች ከነዛ ሴቶች ጋር የምትጋጨው። እሱ ሄርሜላን፣ እሱ ነፃነትን፣ እሱ የሆነች ሰንበዴን ሴት ከህይወቱ ማስወጣት እየቻለ አይደለ እሷ እየሄደች የምትለምነው ከህይወታችን ውጪ እያለች የምትለምነው። እሱ ጎትቷት ባመጣት ሴት አይደለ ሩታ እየሄደች ከዚህ ልጅ ጋር የተጣላችሁ። ባታፈቅሮ ነው? ባታፈቅሮ ለምን ትወልድለታለች? ባታፈቅሮ ለምን ሴትነቷን፣ ለምን ህልሟን፣ ነገዋን ለምን አሳልፋ ሰጠዋለች? ምን አይነት የወደቀ አስተሳሰብ ነው ያለው? ሀምሳኪ መግባቴን አላወቅም። እኔ ኮንትራ አላልኩሽም እንዴ? ቴክስት ላይ አላልከኝም። የምር ለዳራዊ ፕሮግራም የተዘጋጀው እነሱ ናቸው ያዘጋጁልኝ። እግዚአብሔር ሚዲያ ላይ መቼ አምጥታኝ መቼ ዕለት ደረሰች እንኳን ብለኝ ማለት ነው። ካንተ ጠብቄው ነበረ እንዴ? አይ ስለዚህ አሁንም በስትክክል በነገራችን ላይ አብርሃም ውሸታም ነው፣ አስመሳይ ነው የምላችሁ ለዛ ነው። ከሄርሜላ ጋር መታየቱ የሄርሜላ የሆነ ደስታ ላይ እየሄደ የማይሆን አይነት መተቃቀፍ መሳሳሙ ምን ማለቱ ከሩታ ጋር እንደሚያጋጨው ከሩታ ጋር የመታረቅ ወይም ደግሞ ከሩታ ጋር የመስማማት ወይም ደግሞ ወደ ትዳሩ የመመለስ ነገሩን የባሰ እንደሚያዘገይበትና ይባስ እንደገና በሁለቱ መካከል መለያየት ወይም ደግሞ በቃ አለመስማማት እንደሚፈጥር እያወቀ እዚህ ጋር መጥቶ ከተገኘ ከትናንት ወዲያ መጥቶ ሩታን ነው ማፈቅረው ሄርሜላ ከህይወቴ ውጭልኝ፣ የምወደውም የማፈቅረውም ሩታን ነው፣ አብሬ መሆንም የምፈልገው ትዳሬን አብሬ መሆንም የምፈልገው ትዳሬንም መቀጠል የምፈልገው ከሩታ ጋር ነው ብለህ ስትቀባጠር የነበረው የውሸት እንደሆነ እኮ እናውቃለን። ምክንያቱም ዛሬ ከምታሳየን ፈገግታ፣ ዛሬ ከምታሳየን ከሄርሜላ ጎን ስትሆን የምታሳየን ደስታ፣ የበቀደምለቱ ንግግር እንደዛ መቆዘም ምን ማለት ውሸት እንደሆነ ያስታውቃል፣ ከልብ እንዳልሆነ ያስታውቃል። ዛሬ ልጅና ስትሆን ወይም የልጅና ስትሆን ስትወልድ ቤቱ ስለምትቀመጥ እንደ ድሮ ስለማትሆንልህ ምናምን ዩቲዩብን ከማን ጋር ሰራለሁ ብለህ ስጋት አድሮብ ነው ትዳሬ ያስጠላ። ከወለደች ሴት ጋር ካፕልነት የለም። እኔ ምን ጎሎብህ ምን አንሶብህ ለምን እንደዚህ እንደምትሆን ምንም አልገባኝም። የተለየ እኮ ቪዲዮ አልፈጠራችሁም። ከሚስት ጋር እንደምትሰራው አይነት ቪዲዮ ነው እየሰራ ያለው። ያሳዝናል። ምን ኮንግራ በለኛው ጌታን በሱ ልፋት ነው እዚህ ደረስኩት። ታውቃለህ በመመሪ በራስሽ ጥረት ነው በእኔ አይደለም። ሩታ ናት እንደዚህ ሁሉ እንድትደርሽ ያደረገችሽ። ሩታ ስላለችበት ነው እንደዚህ ደረስሽ። የምሬን ነው የምላችሁ። ብዙ ጊዜ ካያችሁ ሩታ ብቻ ትኑርበት። አየር ላይ ነው ቪዲዮ የሚተኮሰው። ሩታ ባትኖር ኖሮ እዚህ ደረጃ ማድረሽም ምንም አዲስ ነገር አይፈጠርማ። ሰው እኮ ምን አይነት ፈጣጣ ናት፣ ምን አይነት ሴት አመጣብን እያሉ እኮ ነው ቪዲዮሽን እያዩ ያሉት። 50 ቢከተሉሽ ምንም ቢከተሉሽም ያንቺ አይምሮ አይለወጥም። ያንቺ ቆሻሻን ተግባር አያጸዳውም። 50 ሺህ አይደለም 50 ሚሊዮን ሰው ለምን አይከተልሽም? የገባችሁ የጠፋችሁ የሚለን ሰው እንድናፈራ ያደረከን አንተ ነህ። በዚህ አጋጣሚ ከልቤ ነው እግዚአብሔርን ማመስገን ፈልጋለሁ። ሁላችንም እንደዚህ አልነበረም፣ ሙያችን ይሄ አልነበረም። የተለያየ ስራ ውስጥ ነበር የምንገባው። ነገር ግን ሁለተኛ ስራችን አድርገን የምንወደው ሀሳባችንን ህይወታችንን የምናካፍለው ሚዲያ ላይ ኦዲየንስ አለን እና ይህንን ደግሞ እንድናፈራ ያደረከን አንተ ስለሆንክ በዚህ አጋጣሚ እኔ ምን እንደሚያስቀኝ ታውቃላችሁ? የራሱ ህይወት ላይ የራሱ ትዳር ላይ ጎበዝ ያልሆነ ሰው፣ የራሱን ህይወት የራሱን ትዳር ማቃናት ያልቻለ ሰው፣ የሚስቱን እንባ ማበስ የማይችል ሰው፣ የሚስቱን እያሳዘነ ሰዎችን የሚያስደስት ሰው ምን ይባላል ማለት? ይሄን ሰው ምንድን ነው የምንለው? ሄርሜላም እንደዚህ አንተ ባትኖር ምናምን አለችው፣ እሱም እንደዚህ ያለ፣ ሌሎችም ይበሉ፣ ማንም ሰው ይበል። ለብዙ ሰዎች ዩቲዩብ ከፍቶ ሊሆን ይችላል፣ ከብዙ ወጣቶች ጎን ቆመ ሊሆን ይችላል። ግን ያንን ነገር ይበልጥ አሪፍ ሊያደርግልህ የሚችለው የራሲ ህይወት ላይ እንዴት ነው? አየህ፣ ጠንቋይ ለራሱ አያውቅም አይነት መልካምነት ምንድን ነው የሚጠቅምህ? ሚስትህን እያሳዘንክ ከሚስት ጋር ሆነ ትዳርህን ስኬታማ ማድረግ ሳትችል የሰውን ህይወት ስኬታማ ባታደርግ ምን ያደርግልሃል? ሰማይ እንድች ብሎ አይቆጥርልህም። እግዚአብሔር ለሰጠ ትዳር ታማኝ መሆን ያልቻልክ ወንድ ለሌላ ሰው ህይወት ላይ ሄደ ምንም ነገር ብታደርግ እግዚአብሔር በዜሮ ነው የሚያባዛብህ።
ለሰጠ ህይወት ታማኝ መሆን አለብህ። አየህ የሚቀድመው ቤት ነው። እግዚአብሔር ራስ አድርጎ የሾመ ለሴቷ ነው። ሄደ የሰው ህይወት ላይ እንደፈለክ አይነት መልካም ነገር አድርገ የዛን ሰው ህይወት ብትቀይር፣ ሚስትህን ግን እዚህ ጋር እያሳዘንክ፣ ሚስትህን እዚህ ጋር እያስለቀስክ፣ የሚስትህን ልብ እዚህ ጋር እየሰበርክ አባቢ ምንም የምታመጣው ነገር የለም። አዎ ወርቅ ገዝቶላት ሊሆን ይችላል፣ መኪናም ገዝቶላት ሊሆን ይችላል። መኪና ውስጥ አብርሃም የለም፣ ወርቅ ውስጥ አብርሃም የለም። በአጠቃላይ የሰጣት ስጦታ ውስጥ አብርሃም የለም። ሩታ የደበራትና የከፋት ለዛ ነው። ባሏ የሌለበት ስጦታ ምን ያደርግላታል? እሱን እኮ ነው የፈለገችው አይደል እንዴ? እሱን እኮ ነው ያገባችው። ስጦታውን አይደለም ያገባችው። ስጦታውንም ቢሆን አብረው ለፍታ ያመጡት ነገር ነው። እሷም አብራ ተሰደባበት፣ አብራ ለፍታበት ያመጡት ንብረት ነው። ምንም አዲስ ነገር የለው። ግን ሩታን እንደዛ ያንገበገባት ያለው እንደዛ ባህሪዋ እንዲቀየር የማይሆን አይነት ሩታ እንድትፈጠር ያደረገው አብርሃምን በማጣቷ ነው። ሌላ ምንም አዲስ ነገር የለም። እየመጣ እየሄደ እየሸወዳት ልቧን እየተጫወተባት አንዴ መጣ ሲባል እየሄደ ከዛሬ ነገ ባሌ ወደ ቅፌ መጣ፣ ወደ ትዳሩ ተመለሰ፣ ልጄም ያለ አባት አያድግብኝም ብላ ተስፋ እያደረገች እንደፈለገ የሚጫወትባት አብርሃም ነው። ይሄ ስሜት በሩታ ጫማ ውስጥ ካልሆናችሁ አይሰማችሁም። እናንተ ሩታ ያለችበት ሁኔታ ሳይሆን የሚያስጨንቃችሁ ሩታ የምትናገረው ቃል ነው። እሱን ነው የምትለቅሙት። ጤነኛ አእምሮ ያለው ሰው የምሬን ነው የምላችሁ፣ የሰው ሀዘን የሚያሳዝነው ሰው፣ በትክክለኛው አእምሮ በደንብ አድርጎ ነገሮችን የሚመለከት ሰው ሩታ ያለችበት ሁኔታ የማያሳዝነው ሰው የለም። ምንም አይነት ጥፋት ልታጠፋ ትችላለች። ካለችበት ሁኔታ ግን ማለት ነው። እኔ የትኛውም ሰው ቢሰራ፣ የትኛውም ሰው ቢለወጥ፣ የትኛውም ወጣት ቤት ከሚቀመጥ ቢሰራ ደስተኛ ነኝ እና እኔ ግን አንድ ነኝ። ብቻዬን ሁሉንም ሰው ጋር መድረስ አልችልም። የቻልኩትን ሰው ግን ለማገዝ ፈቃደኛ ነኝ፣ እግዚአብሔር በሰጠኝ ጤናና እድሜ መሰረት ማለት ነው። እና ይሄ ነገርህን እኮ እኔ ደጋግሜ መስክሬልሃለሁ። መልካም እንደሆንክ፣ ለብዙ ሰዎች የምትተርፍ አይነት ወጣት እንደሆንክ፣ አቅም እንዳለ፣ ከዚህ በላይ መሆን እንደምትችል አይደለም በዩቲዩብ በትዳር ለብዙ ወጣቶች አርያ መሆን እንደምትችል፣ ሰው በወጣትነቱ ማግባት እንደሚችል፣ ሰው በዜሮ አግብቶ ሰርቶ መለወጥ እንደሚችል አርያ መሆን ትችል ነበር እኮ። አሁን በተፈጠሩት ነገር ግን ሰዎች ትዳር እንዲፈሩ የሚያደርግ እንጂ ትዳርን እንዲወዱ የሚያደርግ አይነት ነገር አይደለም እያደረክ ያለው የሆነ ጊዜ ላይ ተፋቅረ ትዳር ትጀምራለህ። የሆነ ሰዓት ላይ ከደበረ ወደ ሌላ ሴት ትሄዳለህ። ብታረግዝ ብትወልድ ጉዳይ አይደለም፣ ስለ ራስ ስሜት ብቻ ተጨነቅ አይነት መልእክት ነው እያስተላለፍክ ያለው በምትሰራቸውና በምትሆናቸው ነገሮች አብርሃም። ይሄ ደግሞ ደስ አይልም። እግዚአብሔር ምን አጎደለብህ ከዚህኛው ትዳር? ሁሉን ሙሉ አድርጎ ሰጠ። አንተ ራስ መሆን ከበደ እንጂ አንተ ቤት ላይ መታገስ አቃተ። ለትዳር ጊዜ ሰጥተ ነገሮችን ለመፍታትና ለማስተካከል አቃተ። መኪና ቢበላሽ ገራጅ የትኛውንም ቀን የጊዜ ገደብ ቢሰጡ ጠብቀ እንደምታስተካክለው ለትዳር ግን ጊዜ መስጠት መታገስ አቃተ። እግር እጅ ቢሰበር እስኪድን እኮ ትጠብቃለህ አይደል እንዴ? ጄሶ ተገጥሞልህ ብረት የሚገጠም ከሆነ ብረት ገብቶበት እግር ወደ ነበረበት ወደ መጀመሪያው ጥንካሬው እስኪመለስ ድረስ ተጠብቃለህ እኮ። ለትዳር ታዲያ ምን ነው አቃተ? እኔ ጥያቄ እየፈጠረብኝ ያለው አልፋታህም ብዬ እንደዚህ እንዲወጥር ያስኩ ምንም ለትዳርህን ለመመለስና ለማቅናት ያደረግከው አንድ ነገር የለም። ዛሬ መጥተህ ይቅርታ ተጠይቅና ይቅርታ ከልብ እንዳልሆነ ሚስት ከኛ በላይ ማንነትህን፣ ንግግርህን፣ አንድ ነገር ከልብ የእውነት ስትናገርና የሆነ የውሸት ስትናገር ከኛ በላይ ሚስት ስለምታውቅ አይሆንም አልተቀበልኩም ይሄንን ነገር ብላ ገና በማግስቱ የሆነ አይነት ነገር ስታረግ ታሳየናለህ። ያ ማለት ይቅርታህና መጸጸት የውሸት እንደነበረ እናውቃለን ማለት ነው። አሁን አንተንም የሚያምን ሰው የለም። በነገራችን ላይ ምንም ብታደርግ፣ የትኛውንም ጉድጓድ ብቆፍር፣ ምን ውስጥም ገብተህ ይቅርታ ብትጠይቅ፣ ተመልሻለሁ ተጸጽቻለሁ ብትል አሁን የሚያምን ሰው የለም። ከአንድም ሶስቴ እንደዛ ብለህ መታገስ አቅተዋል ሚስት። ያው እኔ አንተ ፊት ማውራት አልችልም። ያው ሌላ ቦታ ላይ ባወራ ይሻለኛል። ግን ደግሞ ዛሬ ዋንኛ የመጣንበት ነገር አንደኛ ነገር ለሁለት ነገር ነው የመጣ ነው። አንደኛ ነገር ለሄርሚ 50K ስለገባች አብረን ተሰብስበን እንድናከብር፣ ሁለተኛ ነገር ደግሞ በጣም እኔ አልናገርም፣ ሄርሚ ራሷ ብትናገር ደስ ይለኛል። ትንሽ እኔ ራሴ ከበደኝ። ሄርሚ አንተ ልትናገርም ፈልገህ ነበረ፣ ባይከብድ ኖሮ እንደምታፈቅር ልትነግረው። እኔ ምን አይነት አረመኔ ሰው እንደሆነ ግን ሲጀመር ይውላችሁ ሴጣን የውበት መደምደሚያ ነበር ይላል መጽሐፍ ቅዱስ። ያ ማለት ሴጣን ከመውደቁ በፊት የሱን የሚያህል ቆንጆ እዚህ ዓለም ላይ አልነበረም። ብዙዎቻችሁ ፈረንጆቹ ሴጣን ቀንድ ያለው ምናምን 6 ሰዓት አመር ላይ የሚገኝ ለሊት ሽንት ቤት ስንሄድ ምናምን አለ ይመስላችኋል። ኖ ሴጣን መሀላችን ያለው
ሰይጣን አብሮን ነው የሚበላው። በነገራችን ላይ ይሄው አንዱ ጨቅ መልኩን አሳምሮ ጺሙን አበጥሮልሽ ይሄው የሰው ትዳር ሊበትን ይሄው ትዳር ያለውን ሰው ከሴት ጋር ሊያጣብሰው ገና ሁለት ወር ያልሆናት አራስ ሚስት እንዳለው እያወቀ ይሄው ከሌላ ጋር ሊያጣብሰው ማትፈቀርበት ማትከበርበት ቤት ውስጥ ምን ትሰራለህ እያለ እግዚአብሔር ሆይ እኔ እንዴት እንደነዘረኝ እንደዛ ሲል ማለት ነው። ቢሆን እንኳን አይባልም እኮ እንደው እንደዛ አይነት ትዳር ውስጥ እንኳን አብርሃም ቢኖር በተቻላችሁ አቅም ያን ትዳር ለመመለስ ከሚስቱ ጋር ያለውን ችግር ለመቅረፍ ትሞክራላችሁ እንጂ በዚህ ደረጃ አይን አውጥታችሁ ትዳርን ፈተ ከዚህ ጋር አሁን እኔ እንጃ ይከብዳል። በጣም ነው የሚከብደው። ማንንም ሰው እንደዛ እንዳትሉ። በነገራችን ላይ ማንም ትዳሩ ላይ ምንም አይነት ነገር ያጋጥሙ በቃ ውሳኔውን ለሱ ተውለት። ካላወቀው ላሳውቅክ። በጣም ነው የምወድህ፣ በጣም ነው የማከብርክ እና ደግሞ ብቻዬን በነበርኩ ታይም ሰው ባሌለኝ ሰዓት ከጎኔ ሆነ ብዙ ነገር እየረዳከኝ ብዙ ነገር እየተባበርከኝ በብዙ ነገር በሀሳብም ሆነ እንደ ጓደኛም አድርገህ በብዙ ነገር አቅርበከኝ ሰው እንድለምድ አድርገኸኛል። በነገራችን ላይ እሱ ሾርት ሚሞሪ ስለሆነ እንጂ ከቀልቡ ስላልሆነ እንጂ ከዚህ በፊት እሷ ከ3 4 5 ጊዜ ደጋግማ ስትናገር የነበረው እሱ ነበር። ይህን ስሜት ውስጥ የነበረው ከሰው ጋር መሆን አቅቶት ብቸኝነት ተሰምቶት ምናምን ስትል አልነበረ? ደስተኛ እንዲሆን ወደ ህይወቱ የመጣሁት አብርሃም መልካም ሰው ነው፣ ሰው የለውም ከጎኑ ምናምን ብላ አይደለም የመጣችው። አሁን ተገልብጣ ሰው ባልነበረኝ ሰዓት እንደዚህ በሆንኩ ሰዓት አዘን ውስጥ በነበርኩ ሰዓት ምናምን ስትል አረ አቁሚ ምናምን ማለት እኮ ነበረበት። አብርሃም ራሱ የሆነ መሰረታዊ ችግር ስላለበት ምንም ልናደርገው አንችልም። እንግዲህ በቃ ደስተኛ ኑሮ እንድኖር ራሴን እንደወደው በቃ በብዙ ነገር ክብርን የሰው ልጅ እንዴት እንደሚከበር በቃ ብዙ ነገር ነው ያስተማርከኝና የኔ ውድ የኔ መልካም ሰው የኔ ሚስቶስ ሲያከብር ያላሳየሽ ሰውዬ ሌላ ሰውን እንዴት ማክበር እንዳለብሽ ነገርሽ። ትዳሩን ማክበር ያልቻለ ሰውዬ ሰውን ማክበር እንዴት እንደሆነ አስተማረሽ እሱ። አረ ፎግሩን ሜጃ የላቸውም ብላችሁ ነው አይደለ? ኑሮ ከብዷቸዋል ብላችሁ ነው አይደል? የምትጫወቱብን ተጫወቱብን። ቀላል ክብር አስለመደሽ። ሰውን ማክበር እንዴት እንደሆነ አብርሃም አስተማረሽ። ጌታዬ ወብርሽ እስቲ አይኔን ያይ እስቲ ሁሌ እንዳየሽ አይደል እንዴ? ሁሌ እንዳየኝ ነው ግን በደንብ ያይ በደንብ ሁሌ እንዳያት አይደል እንዴ? አይኔን ያይ ችግር ነው። ዳንሽ ታሪ ዳንሽ አይ እንደዛ ሳይሆን እንድታየኝ ፈልኩ። ምን ችግር አለው? ምን ይጎልብካል? አይኖቼ ነው ያው ምንም ጤም ያስጨነቅሽ ነው በጣም የተፈጠረ ነገር አለ። ምን ነገር አለ እኮ ነገር ነሽ ይስጥራን እኮ በነገራችን ላይ እኔ ተናግሬ ያልነበረ የምሬን እኮ ነው። እኔ እኮ አንዳንድ ጊዜ እኮ እኔ ነብይ ነኝ እንዴ ብዬ እንዳስብ ያደርጉኛል። ምን ነበር ያልኳችሁ? እነዚህ ልጆች ከጀርባ የሆነ ነገር አስበው ካልሆነ በስተቀር ያለ ምክንያት በጤናው አይደለም ይሄ ልጅ መጥቶ ሄርሜላን ሩታ ፊት ለፊት ጎትቶ ከህይወታችን ውጪ የሚላት ብያችሁ ነበር። አንድ ቀን ሳይሆን ይሄው ከጀርባ ምን ተጠንስሰው እንደነበረ ምን አስበው እንደነበረ ይሄው። ምክንያቱም በጣም ደስተኛ ነበር መሆን የነበረበት ያንን ቃል ሲናገር። ሚስቱን እንደበደላት እንዳሳዘናት ነበር በዛ ሰዓት ላይ ሲናገር ማሳየት የነበረበት ሪያክሽን። ግን ያም በመናገሩ ማዘኑን ከሄርሜላ ለመለያየት ያንን ውሳኔ በመወሰኑ ማዘኑን ነበር ሲነግረን የነበረው። ለዛ ከጀርባ የሆነ አይነት ግንኙነት አላቸው እነዚህ ልጆች። ረጅም ርቀት ሄደዋል ብያችሁ ነበረ። ረጅም ርቀት ምን እንደሆነ እንግዲህ መቼም ይገባችኋል። ግልጽ አድርጌ መናገር አይጠበቅብኝም። ምክንያቱም ረጅም ርቀት ያልሄደ ሰው እዚህ ደረጃ አይዳረስም። በደንብ አዳምጠኝ። እስከዛሬ ያልነገርኩህ ስሜት አለኝና በቃ ማለት በጨዋታም ሆነ በቀልድም ሆነ ያልነገርኩት ነገር አለ እና እሱ መናገር ፈልጋለሁ። ማለት ጨንቆኛል። አሁን እዚህ ጋር ቆሜ እንዴት አድርጌ ማውራት እንዳለብኝ ባላውቅም እስከዛሬ በሰጠኝ ፍቅር፣ ባሳየኝ ክብር እንዲሁም በምታደርገው እንክብካቤዎች ስነ ስርዓት ባለው መልኩ በቃ ብዙ ነገር አሳይተኛልና ከቀን በቀን ደግሞ ያ ነገር እኔ ላይ ትልቅ ነገር እየፈጠረ ነው እና አውቃለሁ። ማለት ይሄ ነገር ባልነግርህ ደስ ይለኝ ነበር። እስካሁን የሚደበኩት ለዛ ነው። ግን ደግሞ አሁን ላይ ምናልባት አሁን የምነግርህ ነገር የሆነ ህይወት ላይ ወይ ትክክል እንዳልሆንኩኝ ወይም ብቻ ህይወት ላይ ቻሌንጅ ሊኖር ይችላል። ግን ደግሞ መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ያለው ነገር ማለት ነውና ምን መሰለህ ካብሽ አፍቅሬሃለሁ። አሁን ማለት አፍቅሬሃለሁ የሚለው ቃል ሲመጣ የደነገጠ አይመስልም?
ሳያውቅ አሁን ስትናገር የነበረው እስከዛሬ በነበረ ነገር ብቻ አንድ ሰው ፍቅሩን ሊገልጽ ሲል እንደሚያፈቅር ሊናገር ሲል ይሄን ሁሉ መንገድ ነው የሚሄደው። በቃ እንዲህ ነበርን እንዲህ ለምጄ እንዲህ ብዬ ሲል መጨረሻ ላይ መቼም ቸግሮኛል አትለው፣ አፈቅርሃለሁ ነው የምትል። ደነገጥክ አይደል? አታውቁትም እናንተ ይህንን ዝግጅት አታውቀውም። አንተ ሄርሜላ እንደምታፈቅር አታውቀውም። ወይኔ ራስህ ፕሮግራሙን አዘጋጅተህ ምን ብለህ አፈቅርሃለሁ እንድትልህ ምናምን። ምክንያቱም አንተ ሲጀመር ሩታን እኮ ስትጀምር ጀምሮ አፈቅርሃለሁ እንድትል ያስባልክ ሰውዬ ሄርሜላን አታስብልም ብዬ አላምንም እኔ። እሺ እሷ ታፍቅረው እኮ ከጎኑ ያሉ ሰዎች እንዳለ ምንድን ናቸው? አሁን ለምሳሌ እዩ ነው ምናምን የሚባለው እዩ ነው ማነው ረጅሙ ቀዩ ልጅ አሁን ትናንትና አብርሃምን ሲቆጣ የነበረ ሰውዬ ሩታን ሲያረጋጋ የነበረ በመሃላቸው ነገሮች መብረድ እንዳለባቸው እንትን ሲል የነበረ ሰውዬ ዛሬ ላይ ይዘጋጃል። ዛሬ ላይ አብሮ ቆሞ ይኸው እኔ ሩታ አንድ ጤነኛ ሰው በዙሪያ ሽጥፋ። የምሬን ነው የምላችሁ። እኔ እነዛ ልጆች መናገር የራሷን ይቆጨኛል። ማን ነው እነዛ ቡራ ወንድሞቼ ናቸው ብላ ያመጣቻቸው ኖቤል ነው ምናምን የሚባሉ ልጅና ወንድምየው እነሱን መናገር ይቆጨኛል። እነዛ ልጆች የምሬን ነው የምላችሁ። እነዛ ልጆች የሚያስፈልጉት አሁን ነው፣ እንደው የምር አሁን ነው የሚያስፈልጉት እነዛ ልጆች። ይሄ ሁሉ ሰው እንደዚህ ልብ የተሰማው ቤተሰቧን ሳይፈራ እሷን ሳይፈራ ህግን ሳይፈሩ እንደዚህ ልብ የተሰማቸው የተማመኑበት ነገር ስላለ ሩታ ምንም ማምጣት እንደማትችል የተተማመኑበት የሆነ ነገር ካልኖረ በስተቀር በዚህ ደረጃ እንዲህ በአደባባይ ትዳር ያለውን ጓደኛቸውን ሌላ ሴት ይዘው መጥተው ፍቅር የሌለበት ክብር የሌለበት ቦታ ምን ያደርጋል? ስለዚህ ትዳሩን ፈቶ ከዚህ ጋር ይሁን እያሉ በአደባባይ እኔ የሩታ ቤተሰብ ይሄን አይቶ ዝም ካለ በጣም ነው ማዝነው።